ሀናም ከሀገር ውስጥ ናት እንጂ ከሀገር እንዳልወጣች እንግሊዝ ሀገር እንዳልሄደች እንደምታውቁ የመጀመሪያ ሚስቱ ሳትሞት ሞታለች ብሎ የተናገረ የአቤል አጎት ነው። እሷም እንዳልሞተች አገር ውስጥ እንዳለች ተሰምተዋል። በጣም ነገሩ የተወሳሰበ ነው ማለት ሁሉ ነገር ለማመን የሚከብድና ለመስማት የሚቀፍ ነገር ነው የአቤል አጎት የሚሰራው። በጣም በጣም የሚያስጠላ ነገር በሰው ህይወት ላይ የሚጫወት ለማመን የሚከብዳቸው ነገር ማለት እንዴት ሰው ሆኖ በሰው ላይ እንደዚህ ነገር እንዴት እንደሚሰራ አላውቅም። አንድ ሚስቱ ሳትሞት ሞታለች። አንድ ሚስቱ ሀገር ውስጥ አስቀምጦ እንደፈለገ ሲጫወትባት፣ ግን ከሀገር ውጭ እንደወጣች ከቤተሰቦቿ እንኳን አገር ውስጥ ሆና ከቤተሰቦቿ እንዳትገናኝ ነው ያደረጋት። ለምን? ምን ተካሂዶ ነው? ለምን በዚህ ልክን ሰውን ይጎዳሉ? ሰው አይደሉም ወይ? ከሰው አይደሉም ወይ የተፈጠሩት? ምን አይነት ጨካኝ ቢሆኑ ነው? ስለዚህ ለማንኛውም ውድ ቤተሰቦቼ የመኮንን ሹፌር ፊት ለፊት ነው የተገኘው ከነ ምናምንቱ ከነ ተከታታዮቹ እያንዳንዱ ነገር እጅ ከፍንጅ ነው የተያዙት። የሆነ ዶክሜንት ሊያሰራ የሆነ ወንጀል ነገር ሊሰራ ሲል የታክሲ ሹፌር ሆኖ ነው የሚሰራው የተባለው። ግን ዋና የአቶ መኮንን ተላላኪና ዋና የተባለው ሁሉ ነገር የሚያቀብለው ልጅ ነው። በመጨረሻ ሚስጥሩ ቡኑ ነው የተናገረው። እኔ ከጎዳና ነው ያነሳኝ፣ ከጎዳና አንስቶ ነው ያሳደገኝ። ጥሩ ስላለ ጥሩ ነገር አለ ብሎ ነው እዚህ ውስጥ ያስገባኝ። አሁን መውጫ አጥቻለሁ። መኮንን በጣም ከባድ ሰው ነው። ብዙ ሰው የሚያሰቃይ ሰው ነው። ሚስቱ ሳትቀር የሚያሰቃይ ሰው ነው። አሁን እኔም የወጣሁት ለሚስቱ ዶክሜንት ለማስተካከል ነው። ምክንያቱም ብዙ የሚከታተሉ ሰዎችን ስላሉ ከነዛ ሰዎች ለማስመለጥ ሚስቱን ፓስፖርት ለመስራት ነው ሆነ ብዬ የተነሳሁት አለ። ስለዚህ ውድ ቤተሰቦቼ አቶ መኮንን በየጊዜ ወንጀሎችን ለመስራት ሴቶችን ለመውሰድ ብቻ በሰው ህይወት ላይ ለመጫወት በየ15 ቀንና በየወር እንደሚመጣ ሲመጣም ከቤተሰብ አይገናኝ ከማንም አይገናኝ ሆቴል ተከራይቶ ተቀምጦ በአስቸኳይ ነገራቶችን አስተካክሎ ነው የሚሄደው። እሱም ከባድ የሆነ ስብሰባ ካለ ከኬንያ የሚመጡ ሰዎችን ካሉ ከውጭ ሀገር የሚመጡ ሰዎች ካሉ ነው መቶ ሆቴል ይቀመጥና ማንም ሳያገኝ ትቶ የሚሄደው። ሀና አሁን ከሀገር ሊያስወጣት ነው የፈለገው። ምክንያቱም ብዙ ሰዎችን የተከታተሏት ስለሆነ ቤተሰቦቿ የፈለጓት ስለሆነ ከሀገር ለማስወጣት ሆነ ብሎ ተነስተዋል። ስለዚህ ለእሷ ወረቀት ለማስተካከል ነው የወጣሁ ተነበረው። በአጋጣሚ ያው ባንተ እጅ ገብቻለሁ ብሎ ነው ያወራው ነበረው። ሀናን ያለችበት ቦታ እናገራለሁ ብለዋል። ያለችበት ቦታ ሳያለሁ እንዴት ከሀገር ወጥታለች አልተባለም ወይ? ስለ ጊዜ ይሄ ውሸት ነው። እናንተ እንዴት ከሀና ጋር ተቀራረባችሁ ሲባል የመኮንን ሹፌር እኮ ነኝ፣ የመኮንን ቀኝ እጁ እኮ ነኝ። ስለዚህ ሀናና መኮንን በጣም ነው የሚዋደዱት። ሀና ጥሩ ልጅ ናት። ሀና ቆንጆ ልጅ ናት። መኮንን እሱ ብቻ ሳይሆን እሷም ወደዋለች፣ በጣም ነው የምታፈቅረው። ስለዚህ እኔ የመኮንን ሹፌር ሁኜ የመኮንን ቀኝ እጅ ሁኜ እንዴት ነው ከሀና ጋር ማንቀራረበው? ሀና እንኳን መኮንን ትልቅ ሰውዬው ማንም ወጣት የምታማልድ ቆንጆ ልጅ ናት። ከሀገርም ያላስወጣት ለዛ ነው ፈርቶ ነው። ግን አሁን ግዴታ ስለሆነበት ነው ከሀገርም ያስወጣት። ይሄ ፓስፖርቶቹ በሙሉ እንዳለ ፎርጂት ናቸው። ግን እንዳለ በብር ስላሰርቼ ነው እሷ ከሀገር ለማስወጣት ምሯሯጠው ነበረው። ስለዚህ ያ ስለሆነ ሀናን ያለችበት ቦታ አውቃለሁ። ሀናን ያለችበት ቦታ ወስድሃለሁ፣ ምንም ችግር የለውም። ነገር ግን እኔ ሀና ለአንተ አሳየሁኝ ማለት እኔ በህይወት እንደማኖር ወቅ። ምክንያቱም አጎትህን በጣም ከባድ ሰው ነው። ለሰውን ህይወት ምንም ነገር ማያሳዝነው የራሱ ህይወት ብቻ ደስተኛ ሆኖ ለመኖር የሚፈልግ ሰው ነው እንጂ ሀና እሱ ለራሱ ህይወት ባይሰጋ ኖሮ ሀናን የሆነ ነገር ትሆናለች ወይስ ከሀገር ሰው ይወስድብኛል ሰው ይጠልፍብኛል ባይል ኖሮ ቤተሰቦቿ ጋር ጎረቤት ቁጭ ብላ አጠገቧቸው ቁጭ ብላ ማየት ትችል ነበር። ግን በምንም ታም ቤተሰቦቿ ለማየት አይፈቅድላትም። ከሰው ጋር ለመገናኘት አይፈቅድላትም። የሆነ ቦታ ለመሄድ ካሰበች ከኔ ጋር ነው እኔ እዣት እወጣለሁ፣ የምትፈልገው ቦታ አድርሳታለሁ፣ እዣት ነው የምገባው። ማንም አያምንም ሀና ጉዳይ ላይ። ስለዚህ እሱ ካሁን በኋላ አገር የሚመጣ አይመስለኝም። ስብሰባዎቹ በሙሉ ጨርሰዋል። ብዙ ሰዎች የሚከታተሉ ሰዎችን ስላሉ ሀና በአስቸኳይ ከሀገር ለማውጣት ነው ፍላጎታችን ብሎ ነው የተናገረው። ለምን በዚህ ልክን በሰው ላይ ጉዳት እንደሚሰሩ አላውቅም። እና ውድ ቤተሰቦቼ በመጨረሻ ሹፌሩ የመኮንን ሚስት የት እንዳለች ሀና ማለት ነው የት እንዳለች እናገራለሁ ብቻ እኔ ጠበቃ አድርግልኝ። ምክንያቱም አጎትህም ወይስ አቶ መኮንንን በጣም ኃይለኛ ሰው ነው። እኔ ሊጎዳኝ ስለሚችል ጠበቃ ማድረግ አለብህ።
ብሎ ነው እየተናገረው ነበረው። ብቻ መጨረሻው ምን እንደሚሆን አይታወቅም። የመኮንን ሚስት ተያዘች ማለት የመኮንን ማንነት ይታወቃል ማለት ነው። ምክንያቱም አሁን መኮንን የአቤል አጎት አገር ይገባል፣ ግን እህቱም ሆነ ቤተሰቦቹ ማለት ሌላ ቤተሰቦቹም ሳያገኝ ነው ተመልሶ እንግሊዝ ሀገር የሚሄደው። ያ ለምንድን ነው? የሚሰራው ወንጀል ሊታወቅበት ስላልፈለገ ሁሉ ነገር የውሸት ህይወት ስለሚኖር ያ ስለሆነ እኮ ነው እንጂ እውነት ቢኖረው ኖሮ እህቱ ሂዶ ያናግራት ነበር። ያደረጋቸው ነገራቶችን በእውኑ እውነት ቢኖረው እህቱ ሂዶ ያናግራት ነበር። ግን ሁሉ ነገር ከእውነት የራቀ ውሸት ስለሚሰራ በሰው ላይ ወንጀል ስለሚሰራ የሚሰራቸው ነገራቶችን ስለሚያሳፍረው እኮ ነው ከማንም ሳይገናኝ ከሀገር ለማውጣት የሚሞክረው። ዛሬ እስከ ሚስቱ ስትያዝ ያው ሹፌሩ አሳልፎ ሰጥቶታል አቤልን። እኔ አሳልፌ እሰጥሃለሁ፣ ለእኔ ብቻ ከለል አድርግልኝ፣ ምክንያቱ እሷ በእጄ ናት፣ እኔ ነኝ የፈለኩ ቦታ መወስታትም ማሽከረክራትም ነው ያለው። ያ ስለሆነ እሷ ተያዘች ማለት እስኪ እውነት ከልቡ ይወዳታል፣ እውነት ያፈቅራታል፣ እውነት ይሄ ሰውየው ሚስቱ ያደርጋታል ወይ? ምክንያቱም የመጀመሪያ ሚስቱ ሙታለች ብሎ ነው አገርን ህዝብን እንዲያውቅ ያደረገው በህይወት ያለች። ለዛውም ሙታለች ተብሎ እንዲያወራ ለወንድሟ 4 ሚሊዮን ብር ነው የተከፈለው። አስቡት። የአቤል አጎት ማለት በዚህ ልክ ጨካኝ የሆነ ሰውየው ነው። ለእህቱ ማይመለስ፣ ለቤተሰቦቹ ማይመለስ፣ ለሚስቶቹ ማይመለስ ሰው ነው። ስለዚህ ከዚህ ሰውየው ጋር ምን አዳረቃቸው? እኔ ይሄ ጉዳይ ቢቶ በቃ ሚስቱ ከተያዘች በኋላ በሱ ስር ሆኖ ወንጀል የሚሰሩ ሰዎች በሱ ስር ሆኖ ድብደባ ሆነ ስቃይ ሆነ የሚደርስባቸው ሰዎች ከተያዙ በኋላ ለህግ አሳልፎ ከሰጥ በኋላ ቢተዋቸው። ምክንያቱም ይሄ ሰውየው ለማንም የሚታረም ሰው አይደለም፣ ለማንም የሚመለስ ሰው አይደለም። የራሱ ደስታ ብቻ የሚያስደስተው ሰው ነው። እኔ ደስተኛ ልሆን፣ እኔ ልኖር፣ እኔ ብር ላገኝ እንጂ ስለሌላ ሰው አያገ በቃ ሁሉ ነገር እኔ ብቻ፣ ሌላ ሰው አይደለም። ሌላ ሰው በህይወት ለመኖር ቢኖር ባይኖር እሱ ምንም ዴንታ አይሰጠው፣ ብቻ የራሱ ደስታ ነው የሚያሳልፈው። እንደዚህ አይነት ሰዎች እኮ እኔ ሰው ናቸው ማለት ማሰብ ይከብደኛል። እንኳን እንስሳ ራስ በራሱ እኮ ተዋዶ ይኖራል። የሰው ልጅ የሚያስብ ከሆነ የሰው ልጅ የሚያሰቃይ ከሆነ የሰው ልጅ በሄደበት በሙሉ ግፍ የሚሰራ ከሆነ ያ ሰው ምንድነው ሰው ብላችሁ የምታስቡት? እንዴት ከሰው ትቆጥሩታላችሁ እንዴ? እድሜ ልኩ ሰው ወንጀል የሰራ ይኖራል። እድሜ ልኩ ለዛውም በቤተሰቦቹ ላይ እንኳን ሰው የቤተሰቡ አይራራም፣ ለቤተሰቡም አያዝንም። ቤተሰቤ ነው ነገ ብሞትም ብተርፍም ቢያመኝም እኮ የሚሸከሙኝ ቤተሰቦቼ ናቸው እኮ ተብሎ ሰው እንኳን ለቤተሰቡ እኮ ስንት ነገር መስዋዕትነት ይከፍላል። ግን እሱ ሆነ ብሎ ከውጭ ሀገር ሰዎች ተደራጅተው ከኬንያ ሰዎች ተደራጅተው ቤተሰቦቹ ለማጥቃት የእህቱ ልጅ ለማጥቃት እህቱ በዚህ እድሜዋ ቤት አልፋ በምትቀመጥበት ሰዓት ወንጀለኛ ሆና እስር ቤት እንድትከራተር አድርጓታል። ምክንያቱም ከፈረመች ግዴታ ትጠየቃለች። አነበበች አላነበበች ትፈርማለች፣ ትጠየቃለች፣ በፊርማ ትያዛለች። በሷ ስም ነው ያለው። በሷ ስም ያለ ድርጅት እኮ ወንጀል ተሰራበት ማለት እኮ ግዴታ የአቤል እናት መታሰሩ አይቀርም፣ በህግ መጠየቁ አይቀርም እውነቱ ሲወጣ ድረስ። ይሄ ሰውየው እንግሊዝ ሀገር ቁጭ ብሎ ነው ሀገር ውስጥ ያሉ ሰዎችን በብልጥነት ተጫውቶባቸው ወንጀል እንዲሰሩ ያደረጋቸው። ከዛስ ብቻ አላቅም መጨረሻው ምን እንደሚሆን፣ የአቤል እናት ምን እንደምታረግ፣ ወንድሟ በዚህ ልክ ግፍ የሰራ ለምን ዝም እንዳለችው፣ ለምን ደውላ እንደማታወራው፣ ለምን ሀገር እንዲመጣ። ለነገሩ ሀገር አይመጣላትም። ምክንያቱም ነገሩ በሙሉ እንደወጣ ያውቃል። ቪዲዮዎቹን እያንዳንዱ ይከታተላል። ስለሚከታተል እኮ ነው ሚስቱ ከሀገር ሊያስወጣ የሞከረው። ስለዚህ እያንዳንዱ ነገር አቤል እንደደረሰበት እሷ እንደሰማች ካወቀ መቼም ቢሆን ሀገር ለመምጣት ምኞት የለውም። አልመጣም ነው ምናምን ነው የሚላት። ምክንያቱም ባለፈ ሀገር መጥቼን አቤልን ነው ሰርፕራይዝ የምናደርገው ከአቤል ጋር ታረቃለሁ ብሎን አድን ያታለላት። ስለዚህ አስቡት እና የአቤል መጨረሻ ምን እንደሚሆን አላውቅም። የአቤል እናት መጨረሻ ምን እንደሚሆን አላውቅም። ለማመን የሚከብድ ነገር ነው ወንድሟ የሰራ ሁሉ ነገር እንዲከብዳት ነው የተደረገው። ምንም ከልጇ አልሆነች ወይ ከማህበረሰብ አልሆነች ወይ ከወንድሟ አልሆነች፣ ከሁሉም ነገር እንድታጣ ነው የተደረገችው። እኔ መጨረሻዋ ብቻ ፈጣሪ ያሳምርላት። እኔ ምንም ምለው ነገር የለም። እናት ናት፣ ምንም አትሆን። ግን ይሄ ሰውዬው በቅርብ የእጁን አግኝቶ እስር ቤት የሚወረውርበት ጊዜ ቅርብ ያድርግልን። ይሄን ነው እኔ የምፈልገው፣ ሌላ ነገር አይደለም። መጨረሻው አላህ ያሳምረው። ሌላ ምን ይባላል? እናት በዚህ ልክ ስትሰቃይ ማንም ሰው አይፈልግም አይደል እንዴ? የአቤል እውነት ደግሞ በቅርብ ይወጣል። እሱም በቅርብ ተይዞ እያንዳንዳቸው
እያንዳንዳቸው በእጃቸው ማግኘቱ በቅርብ አይቀርላቸውም። አቤልን ሆነ ሉሉም መበርታት ነው ያለባቸው፣ ግን በዛው ልክ ራሳችሁ መጠበቅ አለባቸው። ምክንያቱም የእነሱ የተባሉ በሙሉ እንዳለ የያዛችሁ ስለሆነ ሊያጠቋችሁ ይችላል። አው ብሩኬን ፈጣሪ ያጽናናው፣ መላ ቤተሰቦቹ ፈጣሪ ያጽናናው። ለአንተ ብሎ ገብቶ ነው በዚህ ልክን ቤተሰቡን ያጣው ወይስ ወንድሙን ያጣው? እንግዲህ ሰብሩን ይስጠው ማለት ነው። ምንም ማድረግ አይቻልም። አሁንም ቢሆን ራሳቸው መጠበቅ አለባችሁ። የአቤልን አጎት ሆነ ብሎ ከስር ስራቸው የተከታተላቸው ነው። በየቦታ ደግሞ የእሱ የተባሉ ጋርዶች ስላሉ ሊጎዳችሁ ስለሚችል ራሳችሁ መጠበቅ አለባችሁ። ምክንያቱም አሁን ሚስቱ በአፋጣኝ ከሀገር የሚያወጣት እኮ ጉዳቱና እንደደረሳችሁበት ስላወቀ እኮ ነው። ሳይደርሱብኝ እናምልጥ ነው። እና ይሄ ለማንም ያልተመለሰ ሰውዬው ለእናንተ ይመለሳል ማለት በጣም ከባድ ስለሆነ ብቻ ባላችሁበት ፈጣሪ ይጠብቃችሁ ነው ምለው። ከባድ ነገር ነው፣ በጣም ከባድ ነው። የአቤል እናት በዚህ ልክ እሪ ስትል እኔ ያሳዝነኛለች የምር። በዚህ እድሜዋ እውነት እንደዚህ መሆኗ ከባድ ነው። ሁለተኛ ደግሞ ሹፌሩ የተደበቀው ሚስጥር በሙሉ ስላወጣ እኔ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ገና የበለጠ ይወጣል። ሚስቱ ስትገኝ ይዋረዳል እንጂ መቼም ቀና ብሎ መሄድ አይመስለኝም። ምክንያቱም ያለበት በሙሉ ትናገራለች፣ ሚስጥር በሙሉ ይወጣል። ከዛ በኋላ እያንዳንዳቸውን በእጃችሁ ስር ይገባል። እሷን ወይ ከቤተሰቦቿ እንዳትገናኝ ታግታ ይሆናል አይታወቅም እንጂ መቼም ሴት ልጅ ሆናና ቤተሰቦቿ እዛ አዲስ አበባ ውስጥ ቁጭ ብሎ እናቷ በዚህ ልክ የተጨናነቀች በዚህ ልክ ያለቀሰች መቼም የምትጨክን አይመስለኝም። ሴት ልጅ ናት አደል እንዴ? ያው እሱ አግቷት ነው፣ የአቤል አጎት አግቷት ነው ከቤት እንዳትወጣ ከማንም እንዳትገናኝ አገር ውስጥ ቁጭ ብላ ውጭ ሀገር እንደሆነች በሱ በኩል የተዘጋጀች ቅጥረኛ ከቤተሰቦቿ ጋር ሂዳ በቪዲዮ ነው የምታገናኛ ተነብረው አስቡት። ግን እሷም ተገድጄ ነው አለች። ተገድጄ ነው በቃ የአቤል አጎት አስገድዶኝ ነው አለች። ምን ላድርግ በቤተሰቦቼ ለራሴም ራስሽ አጠፋለሁ አንድ ሚስጥር ብትናገሪ ብሎኝ ነው ያለችው። ግን ዛሬ ሹፌሩ የራሱ የመኮንን ሹፌር ምንም ነገር ሳይቀር እያንዳንዱ ሚስጥራቶችን አውጥተዋል። ምን ሊውጠ ይሆን ካሁን በኋላ ምን ሊሆን ይሆናል? እያንዳንዳቸው ሚስጥር እንደዚህ መወጣት አለባቸው። ግን ጌታቸው የዛተውን ስለደረሰ እኔ በጣም ነው የከፋኝ። የምር በጣም ከፍቶኛል። እስር ቤት ሆኖ በእነሱ እንጂ ገብቶ በዚህ ልክ ሰው መጉዳቱ አልነበረበትም። ሆነም ቀረ ዛቻው ተሳካለት። አሁን ቢሆን ራሳችሁ መጠበቅ አለባችሁ። አንዴ ከመጣ በኋላ መጠንቀቅ ነው ያለብን እንጂ እንግዲህ ከፈጣሪ ጋር መጋጨት የለብንም። ባላችሁ በሰላማችሁ ይብዛ። ወዳችኋለሁ ውድ ቤተሰቦች። ላይክ ሰብስክራይብ አድርጉ። ባይ ባይ። መልካም ምሽት።